አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ የሚሄድ አስቤዛ እንዲሁም ትንሽ አልባሳት መፈረሻ ደግሞ 3 የፍራሽ ልብስና 6 የትራስ ልብስ ነው ያዘዘችኝ። ላኪን ማብራት ስላልነበረ መዋሊያውን ትንሽ ሰዓት እንደመጣ ይሄንን ሰርቶ ነው የሰጠኝ ደንበኛዬ ማለት ነው የሚሰራልኝ። የፍራሽ ልብሱ ጧት ኢንሻአላህ የሚመጣ ይሆናል ማለት ነው። እና ለእናንተ ለማሳየት ይሄንን የሚመስል ትራስ ልብስ አሰርችላታለሁ። እንዲሁም አልባሳት ከዛ ከሰልም ማላት ውጭ ላይ 61215 ብር የፈጀ ነው ማሳያችሁ ማለት ነው። በመጀመሪያ ከነዚህ ልጀምርና እያንዳንዱን ላሳያችሁ ማለት ነው። እዚህ ጋር 10 ኪሎ በርበሬ አሁን ላይ ያለው ሐረር ነው ግን ዱቄት አለው። ከለሩ ራሱ በጣም ነው የሚያምረው። ትንሽ ከሐላባና ከልዩ ምናምን የሚለየው ትንሽ ይሄ የመለብለብ ባህሪ አለው። ከነዛ ይሄ ቀይ ነው ደም ነው የሚመስለው ሲፈጭ ማለት ነው። በጣም ዱቄትም ይወጣዋል ቆንጆ ነው። በ7000 ብር በ7200 ብር 10 ኪሎ ገዝቼላታለሁ። ቆንጆ ነው ጥርት ያለ እንደምታዩት። ከዛ 10500 ብር ደግሞ መለስተኛ ጤፍ እዚህ ጋር 50 ኪሎ አለ። እዚህ ጋር ደግሞ 50 ኪሎ ቆንጆ ጤፍ ነው ይሄ። ይሄንን 10500 ብር ኪሎ በ105 ብር። እዚህ ጋር ደግሞ 10 ኪሎ መኮረኒ ኪሎ በ150 ብር ባለ 120 አለ በመሰረቱ ግን ቆንጆ መኮረኒ የማይቦካ ይሄንን 1500 ብር። እዚህ ጋር ደግሞ 10 ኪሎ ሩዝ ይሄ ማለት ነው ሀገራችን ሁሉም ሰው የሚጠቀመው ነው። ይሄ በምንድነው አቡ ሰይፍ ነው ምናምን እንደሚባለው ሳውዲ ያላችሁ ታውቁታላችሁ። እንደዛ ነው ቆንጆ ነው። ትንሽ ወፈር ነው የሚለው ግን ቆንጆ ነው። ሀገራችን የሚጠቀሙት አብዛኛው ሰው ይሄንን ነው። 10 ኪሎ በ120 ብር 1200 ብር። 25 ኪሎ ሀዲያ ዱቄት 2650 ብር። እዚህ ጋር ደግሞ ዘይት አለ 1500 ብር ወፍራም ዘይት 1600 ብር ደግሞ ቀጭኑ ዘይት። ኡመር ዘይት ጠፍቷል በመሰረቱ አሁን ያለው ዋሂል ሄልሚ ምናምን ነው። ላኪን እነዚህም የሱፍ ዘይቶች ናቸው። እኔ ቤት የምጠቀመው ሁሉ ጊዜም ዋሂል ነው ቆንጆ ዘይት ነው። ሊባም ቆንጆ ዘይት ነው በወፍራሙ ስትፈልጉ ማለት ነው። እዚህ ጋር ላርጎ 5 ሊትር 600 ብር እና እዚህ ጋር ደግሞ ይሄ ጋዝ ነው ለቡታ ጋዝ የምትጠቀመው ማለት ነው። 10 ሊትር ጎማ 180 ብር ገዝቼ በ220 ብር ነው ናፍታ 2200 ብር ደግሞ ናፍታውን አስሞልቼላታለሁ ማለት ነው። እዚህ ጋር ፓስታ 6 ፍሬ ያለ 600 ብር 100 ብር ነው። እና ደግሞ ሳሙና እነዚህ ሳሙናዎች አንዱ በ60 ብር ሂሳብ ነው የተገዛው። እዚህ ጋር ደግሞ የሻወር ሳሙና 300 ብር 6ቱ ማለት ነው በ50 ብር ሂሳብ ነው። 3 ኪሎ ሱካር ኪሎ በ170 ብር አሁን ለታ 180 ብር ነበረ አሁን 10 ብር ቀንሷል ማለት ነው። ኢንሻአላህ አላህ ገበያውን ያረጋጋው። ምስር 3 ኪሎ ገዝቼላታለሁ ኪሎ በ280 ብር ሂሳብ በሳይ ቆንጆ ምስር ነው ቤት ራሱን የተጠቀምነዋለሁ ገዝቼ ማለት ነው። እና ምስር ክክ ደግሞ ኪሎ ይሄ 3 ኪሎ ነው 5 ኪሎ ምስር ክክ 1100 ብር ኪሎ በ 210 ብር ሂሳብ ማለት ነው ኪሎ። ቆንጆ ምስር ክክ ነው ማሻአላ ተባረከ ረህማን። አስቤዛዋ እንደዚህ ይሆንና እንደምታዩት እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 3800 ብር ገዝቼላታለሁ። ከዛ ሮቶ ደግሞ ባዶውን ስለፈለገችው መሰለኝ ይሄንን 350 ሊትር ነው 3000 ብር። ይሄ እቃ እነዚህ ሁለት እቃ ናቸው ያዘዘች በቃ። እዚህ ጋር ደግሞ ውድ የሆነ ክሰል አለ ማለት ነው። ክሰሉ ቆንጆ ክሰል ነው ከታች እስከ ላይ ድረስ ኖርማል እንደዚህ ነው። እኔ ራሴ ገዝቼው እኔ ከትናንት ወደ ገዝቼው እየተጠቀምኩት ነው ማለት ነው። የሷ ትናንትና ነው የገዛሁት። ዋጋው 1400 ብር ነው ማለት ነው። እና ይሄንን 1400 ብር 1400 2800 ብር ሁለት ማዳበሪያ ገዝቼላታለሁ ማለት ነው። ለአራስ ነው ብላለች። ስለዚህ ቆንጆ ክሰል ከተቀጣጠለም የማይጠፋ መሆን አለበት የሚቆይ ነገር ማለት ነው። በነገራችን ላይ 600 800 1000 አለ ክሰል እንደ ክሰሉ ይለያያል። የምታዩት ማሻአላ ትልቅ ማዳበሪያ ነው ቆንጆ ክሰል ነው። ከዛ ባይብ 6 የትራስ ልብስ በ450 ብር ሂሳብ 2700 ብር ነው ያሰራሁላት።
3 የፍራሽ ልብስ ደግሞ 4545 ብር የአንድ ፍራሽ ልብስ ዋጋ 1515 ብር ነው። ያው አልመጣም ብያችኋለሁ ነገ ኢንሻአላህ ተቀብዬ አንድ ላይ ይሄድላታል ማለት ነው። እና ወደ አልባሳት ስመጣ ለአባቷ የሚሆን ቆንጆ ጃኬት ያው አሁን ብርድ ነው እኛ ጋር በጣም ብርድ ነው ኮምቦልቻ ራሱ ብርዱን አልቻልንም ማለት ነው። እና ይሄን ፈር ውስጡ ፈር የሆነ ቆንጆ ጃኬት ለአባቷ ነው። ይሄንን 2200 ብር ነው የገዛሁት። የጨርቅ ሱሪ ደግሞ 400 ብር። ከዛ ሸሚዝ ቆንጅዬ ሸሚዝ ለብርድም ለሙቀትም የምትሆን ይቺ 700 ብር ነው የገዛኋት። ይሄ ለአባቷ ነው እንደዚህ ሆኖ ጫማ 1000 ብር ይሄንን ጫማ 41 ቁጥር ነው ሞዱ ጠበብ ስለሚል ይሄንን ያባቷ ማለት ነው። ከዛ ሁለት ጥምጣም 800 ብር ቆንጆ የሚያማምሩ ጥምጣሞች ማለት ነው 800 ብር 400 ብር። እዚህ ጋር ደግሞ ሻል አለ። ሻል ባንደኛው 1300 ብር ነው የገዛሁት። ሻል በመሰረቱ 1000 ብር የሚሸጣል 1200 የሚሸጣል እንደ ሻልነቱ እቃ እንደ እቃነቱ ይለያያል ማለት ነው። ከዛ ለልጇ ደግሞ ሱሪ እቺን የምታምር ሱሪ ለ8 አመት ልጅ ነው ይሄንን 1000 ብር። ከዛ ቲሸርት ደግሞ ባለኳሌታ እዚህ ጋር እንደምታዩት በጣም ነው የምታምረው ይሄንን 300። እዚህ ጋር ደግሞ ሸሚዝ አለ። ሸሚዝም የምታምር ሸሚዝ ቆንጅዬ ኳሊቲ የምትባል 600 ብር እቺን ገዝቼለታለሁ ማለት ነው። በጣም እንደሚያምርበት ተስፋ አረጋለሁ እንደዚህ። ከዛ ለልጇ ደግሞ ሁለት ጫማ ነው ያዘዘችኝ። ይሄኛው ሰንደል 900 ብር ነው። ይሄኛው ሲኒከር ደግሞ 1800 ብር ገዝቼለታለሁ ማለት ነው። ሌላው ቃይደቱ ኑራንያ ግዢለት ብላኛለች። ቃይዳውን በራሴ እንትን ነው ያረኩት። ለምንድነው ብትሉ ይሄ ቃይደቱ ኑራንያ እያንዳንዱ የታሸገ ነው በወፍራም ላስቲክ ማለት ነው። ይሄ አይቆረጥባቸውም ለረጅም ጊዜ አብሮ ይቆያል ከልጆች ጋርና በቃ ኖርማል እንደምታዩት ጥብቅ ያለ ወፍራም ነገር ነው እንትን የተባለለት የታሸገበት ማለት ነው። እና ይሄ ለሳይታሸግ 50 ብር ነው ዋጋው። ላኪን እንደዚህ አሽገውት 170 ብር ነው የገዛሁት። ያው ስለማይቀደድ ጠንካራ ነገር ቢሆንላቸው የተሻለ ነው ብዬ ነው። እያንዳንዱ የታሸገ ነው ማለት ነው። በቃ አያችሁት ይሄ እንደ በቃ ወፍራም ወረቀት አለ አይደል በዛ የታሸገ ስለሆነ ምንም ልጆች የፈለገ ቢያጋላቱት አይቀደድባቸውም ማለት ነው። ይሄንን በኃላፊነቴ ነው የገዛሁት። ያው እሷ ያለችኝ ቃይደቱ ኑራንያ ነው ላኪን እኔ እንደዚህ የታሸገውን የገዛሁላት ማለት ነው። መቼም አጣላም በሚለው እና ለእናንተ የሚጠቅም ነገር ሲሆን እኔ ኃላፊነትም ወስደው ማለት ነው። ሌላው ለ8 አመቱ ልጅ ቦርሳ ነው። ቆንጆ ቦርሳ በጣም የምታምር እንደምታዩት መጽሐፍም ደብተርም የሚይዝ ነው። ኳሊቲ ቦርሳ ነው። ይሄንን 1300 ብር ልጆች ደግሞ እንደዚህ ሲኖረው ይወዳሉ። 1300 ብር ይሄን ገዝቻለሁ። ከዛ እዚህ ጋር ደግሞ እንደምታዩት እነዚህ መቀረጫ ናቸው 3 ፍሬ 45 ብር 15 እርሳስም 15 ብር 45 ብር። እስክሪብቶ 30 ብር 90 ብር ቢክ እስክሪብቶ። ከዛ ላጲስ ደግሞ ለእርሳሱ ማጥፊያ ማለት ነው 10 ብር 3 ፍሬ ገዝቻለሁ 30 ብር። እና የዛሬ ገበያው ይሄንን ይመስላል። ላጲሱ ይሄንን ይመስላል ማለት ነው። ይሄ ለልጇ እዚህ ጋር አንድ ላይ እስታጫማው ልብሱ ምናምን አሽግለታለሁ ማለት ነው ደስ እንዲለው። ይሄ ሲታሸግ የታሸገ ነገር ሲሆን የሆነ ደስ የሚል ነገር ይኖረዋል። እና ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።